ደግሞ ያፍሩ ድፍረታቸው እኮ ደግሞ አሁን ከፍቼ የሚንን ቆሻሻ ቃሉን ማዳመጥ ማልፈልግ የወጋ ቢረሳውን እንዴ ቤታዬ ሲወዳታ ኤኒዌይስ ጨርሻለሁ 4 ነጥብ ይታለ ሰይጣን የተነስቶ ይወዴት ጣልኩት ስክሪፕቶን እሺ አሁን ትገባላችሁ አለቀ ወደ ጥንቆላ ደስ ይላል አረ እሺ አሁን ማን ነው ዝም ብዬ ድንገት ያገኘሁትን ሰው ነው የምቀበለው ኦኬ እሺ ወይ ጉድ ሴቶች ይግቡ ደግሞ የኔን ፎቶ ያረጋችሁ በጉቦ ነው ይባላል ከባድ እኮ ነው ጊዜው እኮ ድንገት ነው ማስገባ እንደው በመዳል እናስኪ ግባ ገበየውና ግባ ያምላኪ ጊዜ ሰላም እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? በጣዬ ሰላም ይሰማል? እኔ እኮ ምናቸውን እየጨበጡ እንደሚገቡ እኮ አላውቅም እኮ ማምላክ እግዚአብሔር ያሳያችሁ። አሁን ምኑን ጨብጦ ነው በዚህ በኩል ለሌሊት የገባው? መቼስ በኢትዮጵያ የሚነሱበት ሰዓት ነው መሰለኝ። ኢትዮጵያ ጋር ሰዓቱ ደርሷል የሚነሱበት ቀንና ሌሊቱንም ምን ያለየው ግን እቃውን ፍናርጎ ራሽ ቤታዬ ምን አለ ለቀው ብትገባ። እኔ እኮ ተቸገርኩኝ እኮ ለሱ ለወደፊት ሚስት ፈለጋ አሰቃያለሁ። እሱ እቃውን አንቆ ነው የሚገባው የሚተኙበት ሰዓት። አሁንማ የሚተኙበት ሰዓት ተመችቶት ነው ፍናርጎ አንቆ የሚገባው። አንቆ ነው የገባው። እኔ እኮ ወንድም አላስገባው ኩሌ ሴቶች እኮ ይሻላሉ። ወነህ ቤታዬ ወይ ቤታዬ ቆርጦ መጣል ነበረ። ናግባ ማነ ሴቱ ግን ቸግሯቸዋል። እንደዚህ የወደፊት ምንድን ሁላ ሴት ተከማቸሽ? ናግባ አንተ ደግሞ ወንድ ነው የሚመስለኝ። አምላኬ ፈጣሪ በእንቅልፍ ልባቸው የሚሄድ ማህበረሰብ ነው እንዲያመጣህብኝ። እኔ ለምንድን ነው የምትልኩት? ማትገቡ ከሆነ ለምንድን ነው የምትልኩት? ማገቡ ማታወሩ ከሆነ አምላኬ 4 ቀኑ ምን አለ 4 ዓመት ብታረግልኝና እፍ ብን ብዬ ብጠፋ ከዚህ ማህበረሰብ ምን በደልኩ? ፈጣሪው ያ ሁሉ አጣፍና ሻማ ያስገባሁት እንደው ምንም አልሰራም። ተጨቆራይ ተቃጠለኩ። እንደው ባስገባቸው ገብርኤልን ሴቶች እኮ ይሻላሉ። እኔ ግቢ እንደው ሴቶቹ ይሻላሉ እንደው ከወንዶቹ መቼስ። እስኪ ሴት ላስገባ ደግሞ ብዛታቸው የሁሉ ሰው በትዳር የተቸገረ ነው። አምላኪ ናታን እሺ ብስኩት ነው ስሙ መሰለኝ ብስኩት ጋይስ አበስ ገበርኩ ምንድናቸው እንዴ? ጤነኛ አይደሉም እንዴ? እሺ ና አሌክስ ትግስት እንደው አምላክ ይሄንን ቆንጥጣ ያዘልኝ እንጂ የተቆያ እንዴ ጋይስ ጠብቁ። እየተሽከረከረ ነው ወይ? እኔ ምን አውቃለሁ ማን እንደሚያስወጣቸው መንፈሱን ስሜቱ አላውቅም። እየጨበጡ እየገቡ ነው። እየጨበጠ ይገባል። ፊት አይም ድምጽ እየሰማ እየጨበጠ ይገባል። ሰላም ወይ እንዴት ነሽ? በታየው ወይ አንተ ነቃ ያልክ ሰው ነህ። እንዴት ነህ? ደህና ነሽ? አለ ደህና ብሆን ነው እኮ ብታየኝ እዚህ ጋር ደህናማ ባልሆን አልጋ ላይ ተኝቼ እርዱኝ ነበር። ደህና ነኝ። እንዴት ነህ? ደህና ባልሆን አልጋ ላይ ነበር። ደህና ነኝ። እሺ አሌክስ ገብቶሃል አይደል? ለምን እንደገባ ምን አሁን አንተ ኔትወርክ በስነ ስርዓት ማይሰራ ቁጭ ብለህ ስለ ፍቅረኛ ለዚህ ይሰማሻል? አረ ምን ይሰማኛል? ካንተ ኔትወርክ ቀድሞ ይሰማል። ምን ጉድ ነክ? ኔትወርክን ሳታስተካክል እዚህ ጋር መጥተህ ሀብታም ነህ ደሃ ነህ ጥያቄ ላቀርብልህ።
ቤት አልቤርጎ መኝታ ክፍል መሰለው እንዴ? አልቤርጎ መሰለው እንዴ? ናውጣ። ምን አዳምጠዋለሁ ጋይስ እንዴ? እኔ ጊዜ የለኝም። ናውጣ እንዴ! ማነህ አንተ ደግሞ? ስማቸው ራሱ ኬት እንደሚጽፉት። ሰላም ኳሊበር። ሰላም ቤታዮ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነኝ። ደህና ነኝ። እንዴት ነህ? ደህና ነኝ። እንዴት ነህ? ደህና ነኝ። እንዴት ነህ? ገብቶሃል አይደለ? አልገባኝም። ሳይገባ ታዲያ እንዴት ነው የገባው? ለምን ገባ ታዲያ? ለምን እንደገባ ታውቃለህ? አይ አዎ፣ የገባሁበት ማቃለው ጠይቂ። ያው እንግዲህ መልስ ልታገኝ። አዎ ጥሩ ጥሩ ጋይስ፣ እዚህ ጋር ያሉትን ገስት የሚገቡትን ፎሎ አድርጓቸው፣ ይዋቸው ፔጃቸው ምናምን ነገር የሚገቡትን ፎሎ እርስ በርስ ተደራረጉ። ፎሎ አድርጓቸው። ካልተመቻችሁ ማንሳት ትችላላችሁ፣ ግን ፎሎ ተደራረጉ ሁላችሁም። እሺ ማሮቼ፣ የሚገቡትን ገስት ላይ የሚገቡትን የተመቻችሁን ፎሎት እየተደራረጋችሁ እየሄዳችሁ። አመሰግናለሁ። እሺ ሰላም ሰላም ነህ። በመጀመሪያ የሴቷን ስም በምንድን ነው የሚጀምረው? ሙሉን እንዳትነግረኝ ኦኬ። እንዳትል ወርቄ በዋይ እያልክ እንደዛ ነው። በዋይ ነው የሚጀምረው። የኔ ነሽ ናት መቼስ ፈርዶባት። የት ተገናኘክ? ትምህርት ቤት ተማሪ ነህ? ነበርኩ። አሁን እንኳን አይደለሁም። አዎ እግዚአብሔር ይስጥክ። ሁሉ ፂም አንገት ድረስ አብቅለክ እንዴት ለመጀመሪያ ጊዜ ቤቱን በትምህርት ቤት ባረከው። ተመስገን። እድሜዋ ትክክለኛ እድሜዋ ትክክለኛ እድሜዋ አንተ ስታገኝ ሸውዳ የያዘችበት እድሜ ሳይሆን ትክክለኛ እድሜዋ። ያረቡን ዋይ ጋር የገቡትኝ። ኧረ እባክህ እባክህ ድምፅክ እየተያዘ ነው። ኧረ አትሰማም። በቂጧን ያፈንከው ወይስ በምኗ ነው? ድምፁን ከፍ አድርገው፣ ስልክህን ከፍ አድርገው። በቂጧ አፍነን እንደ የገባው። እሺ የኔ ጌታ ንገረኛ እድሜዋ። 26 የኔ ቆንጆ 26 የኔ ቆንጆ። አቤት ወንድ ልጅ፣ አቤት ወንድ ልጅ። ስለ ዋይ እያወራክ የኔ ቆንጆ ምን አለ ቤታዮ ከላይ ያለው የኔ ቆንጆ። ይሄ ሲጀምር የማይሆን ሰው ነው፣ ግን ይሁን። አንዴ ገብታል። ጭራሽ ደግሞ የኔ ቆንጆ 3 ወይ አምላክ። አለባበሷ ኖርማል። ብዙ ጊዜ እንደ ቀሚስ ምናምን የምታዘወትረው። ቀሚስ ኖርማል ነው፣ ሙሉ ልብስ ለማለት ነው። ሙሉ ቀሚስ ያ ራቁት ሄዳለ። አንዱ አለ ቤታዬ፣ በጣም ብዙ አለ። እንዴ ምን ባጭሩ እንዳትሄድብኝ። ፍቅር በጣም ነው የምትወዳት። ታፈቅራታለህ ወይስ ትወዳታለህ? ወይ ላገባ ትፈልጋለህ ወይ ደግሞ ደስ ትለኛለች? ይ ላገባ ትፈልጋለሁ። ምን አለክ? በመጀመሪያ ሙሉ ጤና። አምላኬ ጤና ዳቦ ይሆናል። 1 2 3 4 5 ድምር ሊያሳስተኝ። እሺ ምግብ ምንድን ነው የጋበዝካት ወይም ደግሞ ልጋብዛት የምትፈልገው ነገር? ለመጀመሪያ ጊዜ የጋበዝኳት ከሆነ ሻይ ነበር የጠጣ ነው። ተማሪ ነበርና። ታገባታለህ? ትኩስ ሻይ በደረቷ ትለቃለህ። ነፍሷን አስጨንቀክ በ8ኛው ቀን ትፋታላችሁ። አለቅ። የህይወት ታሪካችሁ ይህን ባጭሩ። ጭራሽ ሻይ ድሮ ተማሪ በነበር ፔጄ ላይ ሻይ የሚል የለም። አየክ እኔ ላይ ራሱ ስትመጣ ሻይ የሚል ቡና አለ። ባይሆን 7 ቡና 7 በቡና ይዤልሃለሁ። እሺ ያጅ ቡና። ኦኬ። የሀብት ማማክ እንዴት ነው? ሀብታም ነህ? ደሃ ነህ? መካከለኛ? ኦኬ። እንግዲህ ያው እንዳንድ ወጣት መካከለኛ በሚለው ያዥልኝ። ከአንተ ጋር ከኔ ጋር ያልተግባባ ከእሷ ጋር እንዴት እንደምትግባባ እኔ እንጃ። መካከለኛ ሻይ፣ መካከለኛ ድሃ ብትለው ይሻላል። ኦኬ መካከለኛ ለሞራልህም ሲባል። የት ነው መዝናናት የምትፈልገው? ወደፊት የምታዝናናት ቤት ውስጥ ነው? ዝም ብለህ ሻይ እየቀዳ ትኩስ ሻይ ከወተት ጋር እሱም ካለ እየደባለቅ ማጠጣት ነው የምትፈልገው? ክለብ እየጨፈራችሁ ነው ወይስ መንገድ ላይ ዝም ብላችሁ ዋክ እየበላችሁ? የት ነው የምታደርገው? አይ ነው ምን ሁሉም ቤትም ሊሆን ይችላል። አንዳንዴ ሳምታይምስ ክለብም ልንሄድ እንችላለን። ምን ኤቭሪዴይ ባይሆንም አንዳንዴ መውጣት በሚኖርብን ጊዜ በቅድ ያው ክለብም ብንሄድ ኦኬ።
እንሄዳለን። አዎ አምላኬ ትዕግስትን ስጠኝ። ኧረ ትፍታው፣ ይሄን ሰውዬ ትፍታው። እንዴ ይሄ ሁሉ ነገር መዘርዘር፣ ወይ ክለብ በል ወይ ቤት ውስጥ በል ወይ መንገድ በል ወይ የሆነ መዝናኛ ቦታ አንዱ ምረጥ። ቤት ውስጥ በቃ ቤት ውስጥ ሻይ የሚጋብዝ ሰው ኬት ይወጣል? ክለብ ብትለኝ ድንቅ እኔም እንቅ ያደረገኝ ነበረ። አንድ ቁጥር በል እስከዛ አስተዋውቃቸው። የምን ሀገር እኔ እስክደምር ድረስ የምን ሀገር ልጅ እንደሆንክ አስተዋውቅ፣ የት እንደሆንክ ምናምን አውራቸው። ፎሎ እንዲያደርጉ ንገራቸው። እስከዛ ፎሎ ተደራረጉ፣ እኔ ልደምር። እሺ ቤተሰቦች በቃ ጎንደር ነኝ። ጎንደር እንግዲህ ሰሜን ጎንደር ያው ኳሊበር ስሜ ይናገራል። ኳሊበር ማለት ከፋሲለደስ ከ12ቱ በራፍ አንዱ ማለት ነው። 9ኛው በራፍ ኳሊበር ይባላል። ኦኬ ከበስ ለካደሚ ነክ ይሁን ጥሩ ሰው ነክ። ጎንደሬዎች እንደዚህ ናቸው። ያደረጉትን ነገር አይናገሩም። ግድርድር ስለምትል ሻይ አልጋበዝካትም፣ ደህና ነገር ነው የጋበዝከው። ግን ጎንደሬ ስለሆንክ ግድርድር ስለምትል ስለማትናገር ነው። ታውቂያለሽ ውስጣችን ያው እንዳልኩኝ እኛ ሙያ ችግር የለው። ውስኪውን ተንበርክከህ አውርደህ ያው ጎንደሬ ስለሆንክ ትደረደራለህ። ሻይ አልክ ይገባናል። የኔ ዘመድ በዘመድ ነው የምሰራው። ችግር የለውም። አዎ እንዴ ግን የእውነት የጎንደር ልጅ ጎንደሬ ወንድ እኮ ብዙ ያወራል። አረ ማለት ምን ላድርግ አስጨንቀሽ። ኧረ ብታየኛውን ላበላጉኛለሁ ራሱ ሰው እንደሚያየ ሁሉ 42 ቆይሻ እንዴ ወይ ጉድ 4 7 ማለት ሳውራ ወይ ቤታዬ እና እንዴት ነሽ? በጣም ነው ማደንቅሽ። በዚህ አጋጣሚ እድሉ ታገኘው ያለው ነው ያልኩት። እነሱን አውራ እየደመሩ ድምር ላይ ነኝ። አንቺ ደምሪ። በጣም ነው ማደንቅሽ ቤታ፣ በጣም በብዙ ነገር የምር በጣም ጀግና ሴት ነሽ። ማርያምን የምር በጣም የደረሰን ብታይ በህይወት ዘመኔ እንዳንተ እድለኛ ሰው ገብተሽ ብታይ ቤቴ ውስጥ ፖስቼሻለሁ። ቤቴ ውስጥ እኔ ጌታ ኧረ እንደዚህ ወዴን እያበባው ቁጥሩ እንዳልቀይረው ስማኝማ። እግዚአብሔርን ይወድሃልን። ልብህን አይቶ ሆነ ጥሩ ነገር ነው ያደረገ። ሻዩም እንዳለ ሆኖ ግን እግዚአብሔር ይሁን። ሻይም እየጠጣችሁ ወተትም እየጠጣችሁ ቢሆን ብሎ እግዚአብሔር ነው ያለን። ያለውን ቁጥር ደርሷል። ከአንቺ ልጅ መውለድ ይፈልጋል፣ ከእሷ ልጅ መውለድ ትፈልጋለህ። አይ እግዚአብሔር ጥሩ አልጣለህም። ጥሩ ልጅ ነህ። ልጅ መውለድ ትፈልጋለህ ከእሷ ከዋይ። እውነት ነው ውሸት? እውነት ነው። እሱማ ትክክል ነው። እሺ እኔ ወንድም ጎንደሬው በል እንግዲህ ዛሬ ገብተህ ወቀጣ ጀምር። ደግሞ ጎንደሬ ኃይለኛ ነው እየሸለክ። ኧረ ጎራው ያርማጮ ይተኩሳል። ኧረ ጎራው ወንዱ ዱብ ይላል እንደ በረዶ አልጋ ላይ እንጣጥ እያልክ አሁን ውሃ እያስተማሃት አንተ ጎንደሬ ዳይ ወቅተክ ልጅ ውለድ። ፎሎ አርጉትኝ። ደናደር ደና አምሼ ኔ ጌታ እናመሰግናለን። ቻው ወንድሜ ደናደር በል ስትወቃ እንዳታድር። አይ ጎንደሬ እኮ ችግሩ ይሄ ነው እኮ። አዳሩም ሙሉ ደግሞ ሲቀጠቅጥ እንዳያድር አገኘው ብሎ ቤታ ውለድ አለችኝ ብለህ ደግሞ ማለች ልጅ ምናምኗ ላይ እንደው ላይ ዋለ እንትን ስትል እንዳታድር። ጌታ ሆይ ድረስ እንዴ። እሺ ደግሞ ሴት ላስገባ ማናት? ወይኔ ብዙነሽ በቀለን ነው የምትመስለው። ነይ ግቢ እናቴ። ሙናዬ መንበሩ ወይ ነይ ሙናዬ መንበሩ ነይ። አሞተችም እኮ ሙናዬ መንበሩ። ሰላም ቤታዬ፣ እንዴት ነሽ? ደህና ነኝ። እንዴት ነሽ? አለሁልሽ እግዚአብሔር ይመስገን። የምን ብዙነሽ በቀለ? አንቺ ከሞተ ሰው ጋር ታመሳስኛለሽ። ብዙነሽ በቀለ እኮ ምርጥ ዘፋኝ፣ ድምጿ የሚያምር ስንቱን ዘፋኝ ናት። መንገድ የበታተነች ስንቱን ያፋቀረች ስንቱን ያጋባች ብዙነሽ በቀለ። ክንፍትፍት እያልኩልክ በአንተ ፍቅር ወዴት ያስኩልክ ያለችዋ ብዙነሽ በቀለ አግኝተሽ ነው እንዴ? ይሁን እሺ። ሰላም በቃ ንገሪኝ እናቴ። ፎሎ እያደረጋችኋቸው የሚገቡትን እንዳለ ፎሎ እየተደራረጋችሁ እሺ። በዚህ አጋጣሚ እሺ የኔ እናት ስም ያው ቻይና ነኛል እንዴ? ኦኬ ሶሪ የሰውዬሽን ነው እንጂ አንቺ ማገዶ የተዋወቃችሁ ትምህርት ቤት ተምረሻል? ደስ ይላል ማለት ደስ ይላል። ኧረ ተምረሻል ናትዬ። ሴትሽ ያስታውቃል። ብዙ ትምህርት 1 2 3 4 5 6 የሚና ተንከባክቤ ለያዝሽ ሌላ ቀን ብትመጪ ትችላለሽ። እድሜው
ያኔ ነው አሁን ስትተዋወቁ አሁን እድሜ ነው እንጂ ያኔማ ወጥቶሻል። ኦኬ ያኔ ነው አሁን እድሜ እናቴ። ያኔ ይሄ ሰውዬ ሀብታም ለመምሰል አይምሮ ያስባል ለመባል 40 ዓመቴ ነው ብሎ ዋሽቷል። ይሄኔ አሁን ሲታይ 21 ዓመቱ ነው። ጩጬ ነው ያልሽው። በአጭሩ ትክክለኛ አሁኑን እድሜ ንገሪኝ። 36 36 1 3 4 አለባበሱ መቼም ኢትዮጵያዊ ነው። ቁምጣ አይደልሽም፣ ጅንስ በቲሸርት እኔም ትክክል ነሽ። ቁምጣ ማስገባቴ ልከሰስ እኔም ብሎ ደግሞ ጠንቋይ ቁምጣ ማስገባቴ ራሱ ሌላ ስህተት ነው። አንድ ሌላ ስህተት ቁምጣ ይወጣል ወጥቷል። እግዚአብሔር ይስጥሽ። ትክክለኛ ሰውን ያገኘሁት ፎሎ አርጓትኝ። ቁምጣ ማስገባቴ ላበሻ ነጭ ነው እንደ ቤት የመጣው እውነትሽን እኮ ነው። እናት ቁምጣ ማስገባት እውነትሽን እኔ እናት ቁምጣ ወጥቷል። ጋይስ ማርያምን ሰርጇለሁ። ቁምጣ የለም ለወንዶች ለሴቶች ብቻ። አመሰግናለሁ። ምንድነው ያልሽኝ? ሱፍ በጉ ምንድነው? በቲሸርት ጂንስ ነው ቲሸርት 4 ጉድ እኮ ነው። እነሱ ነው ለሀበሻ ቁምጣ ማስገባቴ። የፍቅር መጠንሽ እንዴት ነው? በጣም ነው የምትወጂው? አልወደውም፣ አፈቅረዋለሁ፣ ወደዋለሁ፣ ላገባው ፈልጋለሁ። ደስ ይለኛል። ደስ ይለኛል። ደስ ይለሻል? ያ አንጀለስ ለብቻ ሴት አንቺ ደስ ትለኛለች ይላል እሱ ከጎረቤት ጋር ቆንጆ አገልግል ይዞ እየመጣ ነው። እሺ ምግብ ምን በላችሁ አብራችሁ ወይም ወደፊት ልትበሉ የምትፈልጉ? ሽሮ ይኖራል፣ ጥብስ ይኖራል፣ ፒዛ ይኖራል፣ በርገር ይኖራል፣ ጥሬ ስጋ አለ፣ ቡና አለ፣ ኬክ አለ፣ ሻይ የሌለበት ቡና አለ። በቃ በየአይነት ማለት በየአይነት የለም። እኔ ቤት ግን የሆነ ደህና ነገር የሚጠራስ ይልፋል። በየአይነት የለም። ለጊዜው ገብቷል። በየአይነት ሽሮ ወጥቶ በየአይነት ሽሮ እሺ በየአይነት ጋብዞ ሀብታም አይሆንም። ራሴ ነው ሙላው መካከል መናጢ ደሃ ነው እንጂ ከደሃ ጋር አብረሽ ታኪያለሽ። ተምረሽ የእሱ ጥፍር ሲያልቅ በእኔ አቤት ያበሻ ሴት የእውቀቷ ጥግ። ተምረሽ ፎከትያም አብራችሁ እያከካት ፎረፎር ለፎረፎር ደሃ አንድ ቁጥር። የት መዝናናት ትፈልጋላችሁ? መዝናኛ ቦታ በቃ ክለብ ውስጥ መዝናኛ ቦታ፣ መንገድ ላይ ወይ ቤት ውስጥ ራሴ ነው እንጂ መንገድ እንጂ መንገድ ላይ አስፋልት ለብለብ። እስከዛ ራስሽን አስተዋውቂያቸው ፎሎ እንዲያደርጉሽ አባይ። እኔ እስክደምር ድረስ አውሪ ቤተሰቦችሽን፣ ጓደኞቼ፣ ዘመዶቼ፣ ወገኖቼ ያው እንግዲህ ፎሎ አድርጉ። እኔም ፎሎ አደርጋችኋለሁ። ያው የተማረ ሰው እኮ ከባድ ነው። አጠራሩ የሚነገረው ደሃ ቢሆን ግን ይሄን ያልተማረ ቤተሰቦቼ ፎሎ አድርጉኝ፣ ፎሎ ላደርጋችሁ ፈልጋለሁና በጣም ወደፊት ታለንቴን ታያላችሁ። እንዲሁ ሲቀባጥር ነው የሚሆነው። ደሃና ያልተማረ ጆሮዬ ላይ ሲያቃጭን ነው የሚሆነው። የተማረ ሰው ቅንጭብ አድርጎ ፎሎ አድርጉኝ ቤተሰቦቼ፣ ተከታተሉ። ተመችተሽኛል። ቁጥር 25 ወጥ ቤታ መጥፎ ነገር ከሆነ ግን አይ ማርያምን በትክክለኛ ነው ቁጥራችን ነገራችሁ። እንደው አምላክ ጊዜ እየዞረ ያማሻል። ሐሜተኛ ነው ሐሜተኛ። ድሮም እኮ ነግሬሻለሁ የሚያማሽ ሰው ነው ብዬሻለሁ እኮ። መንገድ የሚጋብዝ ሰው ሲጀመር ቢሮ ላይ እየተሽከረከረ አንቺን ሲያደቃ አይገኝም። ሐሜተኛ ነው ያማሻል። ስላንቺ ከጀርባሽ መጥቶ ነው። ቴንክ ዩ ሀቢብቲ። ቤታዬ በጣም ነው የምወድሽ፣ በጣም ነው የማመሰግነው። አመሰግናለሁ። መቼስ እድል ልስጥሽ ተበድለሽ በሱም በእኔም ስለማይሆን ጋይስዬ እግዚአብሔር ይስጣት። እንዴ ባስወጣት እኔም ተናግሬያት